ቴክኒካሊ ኤሌክትሪክ መኪናና ነዳጅ መኪና ያለባቸው ነገሮች አይተ በዚህ ምክንያት ከሪሴል ቫልዩ አንፃር ነዳጅ ጥሩ ነው፣ በዚህ ምክንያት ከሪሴል ቫልዩ አንፃር ኤሌክትሪኮቹ ጥሩ አይደሉም ብለህ የምታስቀምጣቸው አሉ። ይሄ ያንተ ሙያዊ ትንታኔና ገለጻህ ግን ቫልዩ ማይኖረው ቦታ ይኖራል። ለምሳሌ መንግስት አሮጌ መኪናዎችን ከከተማ አባራለሁ የሚል ወሬ ያናፍሳል። ነዳጅ 300 በቅርቡ ይገባል የሚል ወሬ ያናፍሳል። ቤንዚን 300 የሚሸጥበትን ሀገር ፈተሸህ ብታይ እነ ሆንግ ኮንግ ናቸው አሁን ላይ መኪና ባይናቸው ማየት የማይፈልጉ ሀብታም የናጠጠ ሰው የሚኖርበት ከተማ ላይ ነው። የኢትዮጵያ መንግስት ነዳጅን ድጎማ ቢያነሳ 300 ብር ይገባል የሚል እምነት የለኝም እኔ። ግን ምንድነው ያንተ ጭንቅላት ላይ ነዳጅ 300 ይገባል የሚለው ፍርሃት ስላለ ስለ ነዳጅ መኪና እንዳታስብ ያደርጋል፣ ወይም ደግሞ እንድትጠላ ያደርጋል። ወይ የዩዝድ መኪና ማርኬት እንዲያሽቆለቁል አሁን እንደሆነው ማለት ነው ይሄን ያደርጋል። ይሄ የሆነው ሪል ቴክኒካል በሆነ ነገር ሳይሆን መንግስት አራምደዋለሁ በሚለው ፖሊሲና ከመንግስት አካባቢ ከሚወጡት መረጃዎች ነው። ያውን ፖሊሲ ሆኖ ሳይወጣ እንዲህ መሆኑ አይቀርም በሚባል ወሬ ማለት ነው። ቪትስ አሁን 2 ሚሊዮን ብር ተሽጦ ነበረ፣ ዛሬ ላይ ደግሞ 1.2-1.3 ወርዷል። እንደውም ሰሞኑን አንድ እንትን ሰርቼ ነበር ካያችሁት ሰዎች ቪትስ ሸጠው ከኪሳቸው ብር ጨምሮ ግማሽ ክፍያ ከፍለው ግማሹን በባንክ ሲመልሱ እንዲህ አይነት አስተሳሰብ እንድታስብ የሚያደርግህ እየተወራ ያለው ወሬ ነው እንጂ ሪያሊቲው በፍጹም አሁን ነዳጅ 300 ይገባል ብላሉ መንግስት አይደለ? በምንም አይነት ካልኩሌሽን 300 ሊገባ አይችልም። የለም የኢትዮጵያ መንግስት ማን ነው አትርፎ 10 እጥፍ ወይም 20 እጥፍ አትርፎ የሚሸጥልን ከሆነ ነው እንጂ መኪና እንዳይነዳ የሚፈልጉበት ሀገር ላይ ከሚሸጠው ዋጋ እኩል ሊሆን የሚችልበት ምንም ፕሮባቢሊቲ የለም። ኢትዮጵያ ደሃ ሀገር ነች ሲሆን ከዳዎቹ መደለ ነው። አሁን ያለው ፌር ነው እያልኩ አይደለም፣ መጨመር አለበት አምናለሁ። መንግስት ብዙ ይደጉማል አሁንም በሚያስፈራራህ ልክ ግን 300 ገብቶ ቶፕ 5 ውስጥ ኢትዮጵያን ማስገባት የደረስንበት ደረጃ አይደለም በእውነታው። በቃ ቢያንስ ኢትዮጵያ በጣም ደሃ ነችም ባንል ሀብታም ነችም ባንል አማካኝ ላይ እንኳን ብንወስዳት የነዳጅ ዋጋ ከ150 ከ160 የዘለለ መሆን የለበትም አቨሬጅ ፕራይስ። የትኛውም ሀገር ላይ ሀብታም ስለሆንክ ደሃ ስለሆንክ ሳይሆን መደጎም ስላለበት መሰረታዊ የሚባል ነገር ስለሆነ የትም ሀገር ይደጉማል አይደለ? ኢትዮጵያ ተለይታ ነዳጅ አትደጉም የሚባልበት ህግ ማሰራርም ለኔ አይዋጥልኝም። እስከዛሬ ደጉመናል፣ መንግስት የደጉመ ነው ይኖረው እስከዛሬ። አሁን ቅድም ስታነሳ ለጨምሮ ተበድረው ያላቸውን ቪት ሸጠው ተበድረው የሚገዙ ሰዎች አሉ። ከዛ ደግሞ የሆነ ቪዲዮ ላይ ምናየው ምናልባት ለሜትር ታክሲ ለሚሰሩ ሰዎች ያዋጣል የሚል ቪዲዮ ሰርታ ይቻላል። በምን መልኩ ነው ሊያዋጣቸው የሚችለው? ቅድም እንዳልከው 10 ሰዓት 9 ሰዓት ሰክተው ማደር ካለባቸው ኢንፍራስትራክቸሩ ያልተሟላበት ሁኔታ ላይ እንዴት ሊያዋጣ ይችላል? ኢቭን ዶ ከነዳጅ ጋር ኮምፔር ስታደርገው የነዳጅ ሰልፍ ሊቀንስልህ ይችላል። በኪሎ ሜትር ብትሄደው የምታወጣው ወጪ የለም። ቅድም እንዳልከው ምናልባት ደርሶ መልስ የምትሄድበት 5 ብር ቢያወጣህ ነው። ግን ቅድም እንዳልከው ደግሞ ስቃዩም አለ፣ የባትሪው ማኔጅመንት አለ። እንደዚህ አይነት ነገሮችን ስታስብ በምን መልኩ ነው ሊያዋጣቸው የሚችለው? አሁን እንግዲህ ሜትር ታክሲ ስትሰራ ኢንቨስትመንት ኮስት አለ። ከኢንቨስትመንት ኮስት በኋላ ረኒንግ ኮስት ነው የሚኖረው። በቀን አንድ ቪት 100 ኪሎ ሜትር ወይ 150 ኪሎ ሜትር ጉዞ ያደርግና 4000 ብር ነው የሚለቅመው። ከ4000 ብር ውስጥ 1200 የነዳጅ ነው ወይ 1000 ብር የነዳጅ ነው። 3000 ነው እጁ ላይ የሚቀረው። ኤሌክትሪክ መኪና ከሆነ በመጀመሪያ ደረጃ ከምትለቅመው ገንዘብ ላይ መጨመር ትችላለህ። እንዴት አለመምረጥ ትችላለህ? የነዳጅ መኪና ሲሆን ይሄ ርቃል ተመላሽልኝም ብለህ የምትሰርዘውን ስራ መሄድ ትችላለህ እስካለከመህ ድረስ። ለዛ ኢንካሙ ይበዛል። ኤክስፔንስ ላይ ስትሄድ ደግሞ ኤሌክትሪክ ቻርጅ ለማድረግ የምታወጣው ኮስት አሁን ባለው በጣም ትንሽ ነው። 100 ብር አታወጣም በቀን ዛሬ ባለው ሂሳብ ብታሰለ። በዛ መልኩ ከሄድክ መኪናውን ስራውን ይሄን ብቻ ሰርቶ ነው የሚመልስልኝ ብለህ በደንብ አሯሩጣ ከሰራው ታክሲ ለምሳሌ እዚህ ሀገር ነው እንጂ የአረብ ሀገሮችን ኤክስፒሪየንስ ካየ መኪና ለታክሲ ከገዛው በፈረቃ ነው የሚሰራበት። አይቆምም፣ መቆም አይችልም። ሹፌር ነው የሚቀያየርበት። 24 ሰዓት ነው የሚሰራው። ኦኬ በዛ ደረጃ ልትሰራበት ከቻልክ 24 ሰዓት ባትሰራ ኢትዮጵያ ውስጥ ሆነ መስራት ባለበት ሰዓት እንኳን ያለምንም እረፍት በደንብ ከሰራህበት አዋጭ ነው የሚሆነው። አዋጭ የሚሆነው በረጅም አይደለም። አሁን መረጃ ነው የምንሰጠው አይደለ? መረጃ ስንሰጥ ለሚገዛም ለሚሸጥም ለሁሉም እኔ ኤሌክትሪክ መኪና ቢኖርኝና ሜትር ታክሲ የምሰራበት ቢሆን መኪናን ሰርቪስ ስታደርግ በየ6 ወር ወይም በየ10,000 ኪሎ ሜትሩ ግዴታ ቼክ አስደረግ ይልሃል። ራሱ ሰርቪስ አለ። ሰርቪስ ስታደርግ የባትሪ ሄልዝን ቼክ ማድረግ ትችላለህ። እኔም መኪና 2 ዓመት ነዳው ከሆነ በየሰርቪስ ኳርተሩ 10,000 ለምሳሌ በሜትር ታክሲ 2 ወር አትደርስም፣ 6 ወር አያደርስም ብዙ ስለሚንቀሳቀሱ
በየ2 ወሩ የባትሪ ስቴት ኦፍ ሄልዙን ቼክ አስደርጋለሁ። እንዴት ነው አቋሙ? ዛሬ እንዴት ነው? የዛሬ 2 ወር እንዴት ነው? አመት ላይ ከምን ደረሰ? ዲግሬድ የሚያደርግ ሆነ ሸጠዋለሁ መኪናውን። ሲሉ አይቀንስም ግን የዛሬ አመት BYD ሴጉል ትንሿ መኪና የገዛ ሰው በ2.4 ነው የገዛው። የዛሬ አመት የገዛ ሰው ዛሬ ልሽጥ ቢል 2.7 ይሸጣል። ታዋክ አዎ ባትሪ ሄልዙ አይቀንስም? ይቀንሳል። ቀንሶም እንደዛ ያወጣል። ስለ ባትሪ ሄልዝ የትኛው ሰው እውቀት አለው ነው? እየጮህን ነው ጠይቁ ስትገዙ እንዲያደርጉ። ኢቭን ከ70% በታች ወርዶ አያገለግልም ስለኮ አንተ ከየት አምጥተህ ነው ሰው እንደዚህ የምታሸብረው ምናምን የሚል ኮመንት ታያለህ። እኔ እንደዚህ አይነት ቪዲዮ ሰርቻለሁ። ለምሳሌ አያገለግልም ግን ከ70% በታች ሲሆን አያገለግልም። ሪሊ? አዎ ባትሪውን ለሌላ አገልግሎት ተጠቀምበት ትችላለህ እንጂ ኤሌክትሪክ መኪናው ላን ማድረግ ናት ኒሞር ዋው አያንቀሳቅስም። መኪና እንደ አይፎን ይሸጥ ነው ባትሪ ፐርሰንት ወረደ።